ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒቱን ጀምረን ነበር ቱ ዳይሜንሽናል ሞሽን። ዛሬ ኒውተንስ ሎስ ኦፍ ዩኒቨርሳል ግራቪቴሽን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ኒውተንስ ሎ ኦፍ ዩኒቨርሳል ግራቪቴሽን ኦብጀክቲቭስ አት ዘ ኤንድ ኦፍ ዚስ ሴክሽን ዩ ዊል ቢ ኤብል ቱ እንግዲህ ይሄን ሴክሽን ከጨረሳችሁ በኋላ ኤክስፕሌን ዋት ዲተርማይንስ ዘ ስትሬንግዝ ኦፍ ግራቪቲ። እንግዲህ ግራቪቲ ምን ላይ ዲፔንድ እንደሚሆን ጥንካሬው እሱን ኤክስፕሌን ማድረግ ትችላላችሁ። ዲስክራይብ ሃው ኒውተንስ ሎ ኦፍ ዩኒቨርሳል ግራቪቴሽን ኤክስቴንድስ አወር አንደርስታንዲንግ ኦፍ ኬፕለርስ ሎ። እንግዲህ በተለይ ያቺ ቲ ስኩዌር ኦቨር አር ኪዩብ ብለን ያመጣናት ኮንስታንት ሁለቱን አንድ ላይ በማጣመር ያመጣነው ህግ ነው ማለት ነው። ያ ማለት ሴንትሪፒታል ፎርስ ኢዝ ኢኳልስ ቱ ግራቪቴሽናል ፎርስ እንደዚህ አድርገን ከዚህ ላይ ድራይቭ አድርገን ያመጣነው ይሄ ፎርሙላ ነበር ማለት ነው። እሱንም በደንብ ዲስክራይብ ታደርጋላችሁ። አፕላይ ኢኩዌሽንስ ቱ ሶልቭ ፕሮብለምስ ሪሌትድ ቱ ኒውተንስ ሎ ኦፍ ዩኒቨርሳል ግራቪቴሽን። ኤፍ ኢዝ ኢኳልስ ቱ ሰም ኮንስታንት ጂ ታይምስ ማስ 1 ታይምስ ኤም2 ዘ ሆል ኦቨር አር ስኩዌር በማሷንና በማስቱ መካከል ያለው ርቀት ማለት ነው። ሶ ይሄን ፎርሙላ አፕላይ አድርገን ጥያቄዎችንም ሶልቭ ማድረግ እንችላለን ማለት ነው። ብሬንስቶርሚንግ ኩዌስችን 2.2 ኢማጂን ዘ ሰንስ ግራቪቲ ኢዝ ሰደንሊ ስዊችድ ኦፍ ዋት ዊል ሃፕን ቱ ዘ ፕላኔትስ። እንግዲህ ተመልከቱ ምን ተባብለናል? መሀል ላይ ሰምዌር እዚህ አካባቢ ፀሐይ አለች። በዚህ ዙሪያ ፕላኔቶች ምን ያደርጋሉ? ሪቮልቭ ያደርጋሉ። ሶ ምን አለ? ፎርስ ኦፍ አትራክሽን አለ። በሁለቱ መካከል ፎርስ ኦፍ አትራክሽን አለ ማለት ነው። በፕላኔትና በፀሐይ መካከል ማለት ነው። ይሄ ግራቪቲ የፀሐይ ግራቪቲ ስዊች ኦፍ ቢቆም ምን ይሆናል የሚለውን እኒ if the sun gravity is suddenly switched off the planets would move in a straight line with a constant velocity ከምን ማለት ነው? ከኒውተንስ ፈርስት ሎ ማለት ነው። ተመልከቱ እዚህ ጋር ፀሐይ አለች። እዚህ ጋር የሆነ ፕላኔት ለምሳሌ መሬትን እንውሰድ ማለት ነው። በዚህ መልኩ ነው የምትሽከረከረው፣ በዚህ መልኩ ማለት ነው። ሶ በፀሐይና በመሬት መካከል ምን አለ? ግራቪቴሽናል ፎርስ ኦፍ አትራክሽን አለ። ይሄ ፎርስ ቢቋረጥ ምድር በዚህ አቅጣጫ አይደለም ጉዟን የምትቀጥለው ማለት ነው። እንዴት ነው? በዚህ መልኩ ነው የምትቀጥለው ጉዟን። ምክንያቱም ወደዚህ የሚስባት ይሄ ኦርቢቷን ለቃ እንዳትሄድ የሚያደርጋት ፎርስ ምን ስለሚሆን ማለት ነው? ስዊችድ ኦፍ ስለሆነ ማለት ነው። ስለዚህ በዚህ መልኩ ነው የሚቀጥለው። ለማንኛውም ኬዝ እንዲህ ሰርኩላር በሆነ መልኩ የሚንቀሳቀስ ኦብጀክት ካለ ልክ መሀል ላይ ካለው ኦብጀክት ጋር ያለው ፎርስ የሚቋረጥ ከሆነ ጉዞ እንዴት ነው የሚሆነው ማለት ነው? በዚህ መልኩ እዚህ ጋም ከነበረ በዚህ መልኩ፣ እዚህም ከነበረ በዚህ መልኩ፣ እዚህም ከነበረ በዚህ መልኩ ይሆናል ማለት ነው። ስትሬት ልክ ከዚህ ቀጥታ ወደዚህ ይሆናል ማለት ነው። እሺ they no longer follow their elliptical path። ይሄንን elliptical pathን አይከተሉም because it is the gravity of the sun that changes their path so that they follow the elliptical orbit። ሶ አሁን መሬት በኦርቢቷ ላይ በምትሄድበት ሰዓት ኦርቢቷን ተከትላ እንድትሄድ የሚያደርጋት ምንድነው ማለት ነው? ከፀሐይ ጋር ያላት ግራቪቴሽናል ፎርስ ነው። እሱ ከሌለ ምንም የሚያስገድደው ነገር የለም መሬትን በዚህኛው ኦርቢት ላይ ለመሄድ ማለት ነው። ስለዚህ የሚቀለው ምንድነው? ቀጥታ መሄዱ ይሆናል። ፕላኔትስ ኦርቢት ዘ ሰን። እንግዲህ መሀል ላይ ፀሐይ ትኖራለች። ከዛ ፕላኔቶቹ በፀሐይ ዙሪያ ይሽከረከራሉ ማለት ነው። ኢፍ ዊ ሉክ ሞር ክሎዝሊ አት ዘ ሶላር ሲስተም ዊ ሲ ኦልሞስት አንኢማጂብል ነምበር ኦፍ ስታርስ ጋላክሲስ ኤንድ አዘር ሴሌስቲያል ኦብጀክትስ ኦርቢቲንግ ዋን አናዘር ኤንድ ኢንተራክቲንግ ስሩ ግራቪቲ። አሁን መሬትን እንኳን ብንወስድ በመሬት ዙሪያ የሚሽከረከሩ ብዙ ፕላኔቶች አሉ። ሌላ መሬትን ብንወስድ ደግሞ በመሬት ዙሪያ የሚሽከረከሩ ምን አሉ ማለት ነው? አርቲፊሻል ሳተላይት ሊሆን ይችላል። እንዲሁም ጨረቃ በተፈጥሮ ያለች ማለት ነው በፀሐይ ዙሪያ ትዞራለች ማለት ነው። ሌሎቹም ላይ በተመሳሳይ ማለት ነው። ሶ ይሄ ሁሉ የሚሆነው በምንድነው ማለት ነው? በግራቪቲ ምክንያት ነው ማለት ነው። አሁን ለምሳሌ በሜርኩሪና በፀሐይ መካከል ያለው የፎርስ ኦፍ ግራቪቲ ቢቋረጥ ሜርኩሪ ጉዞ የሚሆነው በየቱ አቅጣጫ ይሆናል? በዚህ አቅጣጫ ይሆናል ማለት ነው።
ፀሐይን መሽከርከር ታቆማለች ማለት ነው። የሌሎቹም በተመሳሳይ all these motions are governed by gravitational force so gravitational force ባይኖር ኖሮ ይሄ የምታዩት አቀማመጥ አይኖርም ነበር ማለት ነው። Galileo Galilei pointed out that heavy and light objects fall toward earth at the same rate በተመሳሳይ ሬት ነው ማለት ነው። ከባድም ሆነ ቀላልም እቃ ወደ መሬት የሚወርደው በተመሳሳይ ሬት ነው ማለት ነው። መች ከሆነ ማለት ነው ኤር ሬዚስታንሱ አብሰንት ከሆነ ወይም ኔግሊጂብል ከሆነ ማለት ነው። but it took Sir Isaac Newton to realize that this force of attraction between masses is universal እንግዲህ ተመልከቱ እዚህኛው ላይ ስናይ ስለ መሬት ነው የተወራው ወደ መሬት ስለሚወድቁ ኦብጀክቶች ማለት ነው። ነገር ግን ይሄ ፎርስ ኦፍ አትራክሽን ዩኒቨርሳል ነው። ያ ማለት ምን ማለት ነው? ሁለት ማስ ያላቸው ነገሮች ካሉ በሁለቱ መካከል ምን ይኖራል ማለት ነው? ፎርስ ኦፍ አትራክሽን ይኖራል። ይሄንን ያገኘው ማን ነው ማለት ነው? ሰር አይዛክ ኒውተን ነው። ኒውተን proved that the force that causes for example an apple to fall toward the ground is the same force that causes the moon to fall around or orbit earth እንግዲህ ኒውተን ምንድነው ያየው? አፕል ወደቀ ወደ መሬት ሶ ግራቪቲ ነው የሳበው። ነገር ግን ወደ ኒውተን ስንመጣ መሬት አለች እርስ በመሬት ዙሪያ ደግሞ ጨረቃ ምን ታደርጋለች? ኦርቢት ታደርጋለች፣ ትሽከረከራለች ማለት ነው። ሶ ይሄንን ፓዟን ተከትላ እንድትሄድ የሚያደርጋት ምንድነው ማለት ነው? ከመሬት ጋር ያላት ፎርስ ኦፍ አትራክሽን ነው ማለት ነው። ሶ ከዚህ ከኦርቢቱ እንዳትወድቅ ወይም አልፋ እንዳትሄድ በእንደዚህ አይነት መልኩ ማለት ነው ኦርቢቷን ጠብቃ እንድትሽከረከር የሚያደርጋት ምንድነው? በመሬትና በጨረቃ መካከል ያለው ፎርስ ኦፍ አትራክሽን ነው ማለት ነው። This universal force also acts between the earth and the sun ልክ በተመሳሳይ አሁንም ወደ ፀሐይ ብንመጣ እዚህ ጋር ፀሐይ ትኖራለች፣ እዚህ ጋር ደግሞ መሬት ትሽከረከራለች ማለት ነው። በዚህ መልኩ ሰን እርስ በሁለቱም መካከል ያለው ፎርስ ኦፍ አትራክሽን ምን ያደርጋል ማለት ነው? መሬት ኦርቢቷን ተከትላ እንድትሄድ ያደርጋታል ማለት ነው። እሺ or any other star and its satellite ልክ በተመሳሳይ አሁን ደግሞ መሬትንም ብንወስድ አሁን ሳተላይቶች አሉ፣ በመሬት ዙሪያ የሚሽከረከሩ ሳተላይቶች፣ አርቲፊሻል ሳተላይቶች ማለት ነው። እነሱም ቢሆኑ ኦርቢታቸውን ጠብቀው እንዲሄዱ የሚያደርገው ምንድነው? ይሄ ዩኒቨርሳል ፎርስ ነው ወይም ፎርስ ኦፍ አትራክሽን ነው ማለት ነው። each attracts the other ልብ አድርጉ። እዚህ ጋር ሳተላይት አለች፣ እዚህ ጋር መሬት አለች። ሁለቱ ምን ይደረጋሉ ማለት ነው? ይሳሳባሉ ማለት ነው። እዚህ ጋር ሙን ወይም ጨረቃ አለች፣ እዚህ መሬት አለ። ሁለቱ ምን ይደረጋሉ? ይሳሳባሉ። ሰን እርስ ሁለቱ ምን ይደረጋሉ? ይሳሳባሉ ማለት ነው። ኒውተን ዲፋይንድ ዚስ አትራክሽን ማቴማቲካሊ the force of attraction between two masses is directly proportional to the product of their masses and inversely proportional to the square of the distance between their centers ይሄንን ነው የሚለን ማለት ነው። አንድ ኦብጀክት እዚህ ጋር አለ ብለን እናስብ፣ ሌላ ኦብጀክት እዚህ ጋር አለ ብለን እናስብ። የዚህኛው m1 ነው፣ የዚህኛው m2 ነው ማሳቸው ማለት ነው። ከዚህኛው ሴንተር እስከዚህኛው ሴንተር ያለው ዲስታንስ r ነው እንበል ማለት ነው። ሶ በእነዚህ ሁለት ኦብጀክቶች መካከል ያለው ፎርስ ኦፍ አትራክሽን ምን ይሆናል? ፎርስ ኦፍ ግራቪቲ ኢዝ ኢኳልስ ቱ ዩኒቨርሳል ግራቪቴሽናል ኮንስታንት እንለዋለን። ይሄንን የራሱ ቫልዩ አለው ሲባዛ በማስ 1 ሲባዛ በማስ 2 ዘ ሆል ኦቨር ምን r ስኩዌር ይሆናል ማለት ነው። r ምንድነው? በሁለቱ ኦብጀክቶች ሴንተር መካከል ያለው መራራቅ ማለት ነው። ሶ ይሄን ፎርሙላ አገኘልን ማለት ነው ኒውተን ማለት ነው። እዩ አሁን እንግዲህ ከዚህ ላይ ምን መረዳት እንችላለን? ሰውና ሰው አንድ ሰውና ሌላ ሰው ሁለቱም ማስ ስላላቸው ምን ይደራረጋሉ? አትራክት ይደራረጋሉ ማለት ነው። ከተቀራረቡ ይሄ የሚሳሳቡበት ፎርስ ከፍተኛ ይሆናል፣ ከተራራቁ ደግሞ አነስተኛ ይሆናል ማለት ነው። ማሱ በጣም ትልቅ ከሆነ ይሄ ማስ የሁለቱ ማስ ማለት ነው በጣም ትልቅ ከሆነ ፎርሱ ምን ይሆናል? የሚሳሳቡበት ፎርስ ከፍተኛ ይሆናል ማለት ነው። ማሱ አነስተኛ ከሆነ ደግሞ ፎርሱ በጣም አነስተኛ ይሆናል። ኢቭን ሴንስ ራሱ አናደርገውም። ለምሳሌ ከጓደኞቻችሁ ጋር መሳሳብ ይኖራል፣ ነገር ግን ፎርሷ በጣም ትንሽዬ ስለሆነች ሴንስ አናደርጋትም። where g is a constant ይሄ g ማለት ነው
a constant ምን እንለዋለን? the universal gravitational constant። ለምንድን ነው ዩኒቨርሳል የተባለው? ዩኒቨርሳል የተባለበት ምክንያት ማንኛውንም ኦብጀክት ሰዱ የሆነ ኦብጀክት እዚህ ጋር አለ እንበል፣ ሌላ ኦብጀክት እዚህ ጋር አለ እንበል። ሶ በእነዚህ መካከል ያለውን ፎርስ ማግኘት እንችላለን ማለት ነው። ሶ ይሄን ግራቪቴሽናል ዩኒቨርሳል ግራቪቴሽናል ኮንስታንት እንጠቀማለን። የግድ በሰውና ወይ በኦብጀክትና በመሬት መካከል ብቻ መሆን የለበትም። በሰውና በሰው መካከል ሊሆን ይችላል፣ በሰውና በድንጋይ መካከል ሊሆን ይችላል፣ እንዲሁም በፕላኔትና በፕላኔት መካከል ሊሆን ይችላል ማለት ነው። ይሄ ዩኒቨርሳል ነው ማለት ነው። m1 is first mass, m2 is the second mass and r is the distance between the two masses ይለናል ማለት ነው። ይሄንን አይተናል። g is universal constant meaning that it is thought to be the same everywhere in the universe። ስለዚህ everywhere the same ከሆነ ማለት ነው በማንኛውም የትኛውም ቦታ ላይ ሄደን በሁለት ኦብጀክቶች መካከል ያለን መሳሳብ ይሄንን ኮንስታንት ተጠቅመን ካልኩሌት ማድረግ እንችላለን። ቫልዩም የቱ ነው? ይሄ ነው። እንዴት እናገኘዋለን? ይሄ በኤክስፐሪመንት የተገኘ ቫልዩ ነው። በኤክስፐሪመንት የተገኘ ቫልዩ ነው። The gravitational force is always attractive and it depends only on masses involved and the distance between them። እንግዲህ ለምሳሌ ማግኔቲክ ፎርስን ብናይ ሁሌ አትራክቲቭ ላይሆን ይችላል። ሪፐልሲቭም ሊገፋፋም የሚገፋም ፎርስ ሊሆን ይችላል። ግራቪቴሽናል ፎርስን ስናይ ግን ሁልጊዜ ምንድነው ማለት ነው? አትራክቲቭ ነው። ዲፔንድ የሚሆነውም ፎርሙላ ላይ እንዳያችሁት F = G times m1 times m2 over r square። ሶ ዲፔንድ የሚሆነው ማሶቹ ላይ እና ዲስታንስ ቢትዊን ዘም ላይ ነው ማለት ነው። the force is directed along the line joining the two masses as shown in figure 2.2። እዚህ ጋር m1 አለ እንበል፣ እዚህ ጋር ደግሞ m2 አለ እንበል ማለት ነው። አሁን ተመልከቱ፣ ይሄ ማስ 1 m2 m1ን ወደ ራሱ ይስባል። እንደገና ይሄ m1 ይሄንን m2 ወደ ራሱ ይስባል ማለት ነው። ይሄንን ምን እንበለው? F21 ይሄኛውን ደግሞ F12። ሶ እነዚህ ፎርሶች ምንድናቸው? ሁለቱንም ካልኩሌት የምናደርገው በዚሁ ፎርሙላ ነው። ልዩነታቸው ምንድነው? የአቅጣጫ ብቻ ይሆናል ማለት ነው። የአቅጣጫ ምክንያቱም ይሄኛው ፎርስ ወደዚህ ነው፣ ይሄኛው ፎርስ ደግሞ ወደዚህ ነው። ሶ እነዚህ ሁለት ፎርሶች F21 እና F12 በማግኒቲዩድ ምንድናቸው? እኩል ናቸው። ምንም ልዩነት የላቸው። በአቅጣጫ ግን በአቅጣጫ F21 = minus F12 ወይም F12 = minus of F21 ይሆናል ማለት ነው። ሶ the force is directed along the line joining the two masses የሚለን ለዚህ ነው ማለት ነው። አሁን የሆነ ላይን ስኬች ብናደርግ ሁለቱንም ያገናኝልን ይሄ ቢሆን ማለት ነው። ፎርሱ በዛ አቅጣጫ ይሆናል። the magnitude of the force on each body is the same። እንግዲህ ተመሳሳይ ነው ፎርሱ but the direction is opposite። ይሄ ደግሞ ከኒውተን ሰርድ ሎ ጋር ምንድነው ማለት ነው? ኮንሲስተንት ነው ወይም ማች ያደርጋል። አክሽን ሪአክሽን ማለት ነው። አሁን ይሄንን m1 m2 ወደ ራሱ ይስበዋል። m1ም እንደገና ይሄንን ማስ ወደ ራሱ ይስበዋል ማለት ነው። አክሽን ኤንድ ሪአክሽን ማለት ነው። ዲስከሽን ኩዌስችን 2.11 what keeps the planets in orbit explain your answer። እንግዲህ ኦርቢት ላይ ምን እንደሚያቆያቸው ተነጋግረናል ከዚህ በፊት። ፎርስ ኦፍ ግራቪቲ እንደሆነ እናውቃለን። መልሱን እንየው። አይዛክ ኒውተን first explained how planets orbit the sun and how moon orbits the earth። እንግዲህ ሌሎች ፕላኔቶች ፀሐይን እንዴት እንደሚዞሩ እንዲሁም ጨረቃ ደግሞ መሬትን እንዴት እንደምትዞር ምን አድርጓል ማለት ነው? ይሄንን አብራርቷል። he explained that gravity is key aspect in keeping the planets in orbit. the sun's gravity constantly pulls on the planets። እንግዲህ የፀሐይ ግራቪቲ ምን ያደርጋል ማለት ነው? ፕላኔቶችን ኮንሲስተንትሊ ወደ ራሷ ወይም ወደ ኦርቢቱን እንዳይለቁ ምን ያደርጋል ማለት ነው? ወደ ራሱ ይስባል ማለት ነው። preventing them from leaving their orbits and the solar system ማለት ነው። እዚህ ጋር ፀሐይ ያለች፣ መሬት በፀሐይ ዙሪያ ትዞራለች። በዚህ መልኩ ፀሐይ ይሄንን ኦርቢት ለቃ ወደዛ እንዳትሄድ መሬት ኦርቢቱን ለቃ በዚህ መልኩ እንዳትወጣ ፀሐይ ምን ታደርጋለች ማለት ነው? ኮንቲኒየስሊ ወደ ራሷ ትስባለች ማለት ነው። ኤግዛምፕል 2.20 የመጀመሪያው ጥያቄ a 10 ኪሎግራም ማስ and
100 ኪሎግራም ማስ አር 1 ሜትር አፓርት ዋት ኢዝ ዘ ፎርስ ኦፍ አትራክሽን ቢትዊን ዘም። አንድ ማስ እዚህ ጋር አለ M1፣ ሌላ ማስ ደግሞ እዚህ ጋር አለ። ይሄኛው ስንት ይመዝናል? 10 ኪሎ ግራም። ይሄኛው ደግሞ 100 ኪሎ ግራም። በሁለቱ መካከል ያለው ርቀት ስንት ነው? 1 ሜትር ነው። አሁን ፎርስ ኦፍ አትራክሽን የተጠየቅ ነው ማለት ነው። ይሄን ፎርሙላ እናውቃለን። ፎርስ ኢዝ ኢኳልስ ቱ ዩኒቨርሳል ግራቪቴሽናል ኮንስታንት ታይምስ ማስ 1 ታይምስ ማስ 2 ኦቨር አር ስኩዌር፣ በሁለቱ መካከል ያለው ርቀት ማለት ነው። ሶ ይሄ እኩል ይሆናል ግራቪቴሽናል ኮንስታንታችን ይሄ ይሆናል፣ ዩኒቨርሳል ግራቪቴሽናል ኮንስታንታችን ማለት ነው። ሶ 6.67 ሲባዛ በ10 ዘ ፓወር ኦፍ -11 ታይምስ ኒውተን ሜትር ስኩዌር ኦቨር ምን ኪሎ ግራም ስኩዌር ሲባዛ ማስ 1 ስንት ነው? 10 ነው። 10 ኪሎ ግራም ታይምስ ማስ 2 100 ኪሎ ግራም 100 ኪሎ ግራም ሲካፈል ለአር ስኩዌር። አሩ ስንት ነው? 1 ነው። ስለዚህ ስኩዌር ስናደርገው 1 ሜትር ስኩዌር ይሆናል ማለት ነው። 1 ሜትር ስኩዌር ተመልከቱ። 1 ኪሎ ግራም እዚህ ጋር ኪሎ ግራም አለ። ይሄ ኪሎ ግራም ስኩዌሩን ያጠፋልናል። ሜትር ስኩዌር አለ እዚህ ጋር፣ በዚህ ይጠፋል። ማቀር አሁን ኒውተን ብቻ ቀረ ማለት ነው። ኒውተን ብቻ። እነዚህ ሁለቱን አባዟቸው። ይሄ ስንት ይመጣል? 1000 1000 ማለት ደግሞ 10 ዘ ፓወር ኦፍ 3 ማለት ነው። ስለዚህ ፎርስ ኦፍ ግራቪቴሽናል ፎርስ ኦፍ አትራክሽኑ ስንት ይሆናል? 6.67 ይሄ 10 ዘ ፓወር ኦፍ -11 ነው። 10 ዘ ፓወር ኦፍ 3 ያለን። ስለዚህ 10 ዘ ፓወር ኦፍ -11 ሲደመር 3 ይሄ ምን ይሆናል? 10 ዘ ፓወር ኦፍ -8 ታይምስ 10 ዘ ፓወር ኦፍ -8 ኒውተን ይሆናል ማለት ነው። ኒውተን። ሁለተኛ ጥያቄ if a person has a mass of 60 kilogram what would be the force of gravitational attraction on him at earth's surface? ይሄ ባጭሩ ምን ማለት ነው? weight ማለት ነው። weight is equals to mass times gravity እንደሆነ ታውቃላችሁ። weight is equals to force of gravity ማለት ነው። ይሄን በቀላሉ በዚህ መልኩ ሶልቭ ማድረግ ትችላላችሁ። force of gravity እኩል ይሆናል ማሱ 60 ነው ሲባዛ ግራቪቲ ደግሞ 9.8 እንደሆነ ታውቃላችሁ። ስለዚህ ከዚህ ላይ ፎርስ ኦፍ ግራቪቲያችን ስንት ይሆናል? 588 ኒውተን ይሆናል ማለት ነው። 588 ኒውተን። አሁን ደግሞ የትኛውን ፎርሙላ ተጠቅመን እንስራ? ይሄኛውን ፎርስ ኢዝ ኢኳልስ ቱ ጂ ታይምስ m1 ታይምስ m2 ዘ ሆል ኦቨር አር ስኩዌር። ይሄን ተጠቅመን እንስራ ማለት ነው። አሁን መሬት አለች። እዚህ መሬት ላይ ደግሞ የሆነ ሰው አለ። ምን ብለናል? ዲስታንስ ከሴንተር እስከ ሴንተር ነው ተባብለናል። ከዚህ የመሬት ሴንተር አለ። ከዚህ የመሬት ሴንተር ድረስ እስከ ሰውየው ድረስ ምን ይሆናል? ሬዲየስ ኦፍ ዘ እርዝ ይሆናል ማለት ነው። በሁለቱ መካከል ያለው ሬዲየስ ኦፍ ዘ እርዝ ይሆናል። እዚህ ጋር አለን ቫልዩ እሱ። ይሄን እንወስዳለን። ሌላ ማስ ኦፍ ዘ እርዝ እና ማስ ኦፍ ዘማን ይሆናል ማለት ነው። ማስ ኦፍ ዘማን። ስለዚህ በመሬትና በሰውየው መካከል መሳሳብ አለ። እንደገና በመሬት ሴንተርና በሰውየው ወይም በሴትዮዋ መካከል ያለው ርቀት ምን ያህል ነው ማለት ነው? የሬዲየስ ኦፍ ዘ እርዝ ያክል ነው ማለት ነው። አሁን በቀጥታ ወደ ፎርሙላችን እንሂድ። ኤፍ ጂ ኢዝ ኢኳልስ ቱ ጂ ስንት ነው? 6.67 ሲባዛ በ10 ዘ ፓወር ኦፍ -11 ታይምስ ማስ ኦፍ ዘማን ስንት ነው? 60 ታይምስ ማስ ኦፍ ዘ እርዝ 5.97 ታይምስ 10 ዘ ፓወር ኦፍ 24 ነው። ይሄ ይሰጣችኋል፣ ጊቭን ነው። ይሄ ሲካፈል ሬዲየስ ኦፍ ዘ እርዝም 3.38 ታይምስ 10 ዘ ፓወር ኦፍ 6 ምን ሜትር ይሆናል ማለት ነው። ይሄንን ዘ ሆል ስኩዌር እናርገው። ሶ ይሄንን አቃሉት ምን ታገኛላችሁ? ፋይናሊ አፕሮክሲሜትሊ 587 አካባቢ እናገኛለን። 587 ኒውተን ይሄ ይመጣል ማለት ነው። ሶ ተመልከቱ እንግዲህ ኦልሞስት እነዚህ ሁለቱ ምንድናቸው? ተመሳሳይ ናቸው ማለት ነው። ከዚህ ላይ ምን መረዳት እንችላለን? ይሄ ማስ ኦፍ ዘማን ነው። ልብ አድርጉ እንግዲህ ማስ ኦፍ ዘማን፣ ይሄኛውን ማስ ኦፍ ዘማን ላርገው፣ ይሄኛውን ደግሞ ማስ ኦፍ ዘ እርዝ ላርገው። ስለዚህ ይሄ ሪአሬንጅ ብናደርገው ኤፍ ጂ ኢዝ ኢኳልስ ቱ
ጂ ታይምስ ማስ ኦፍ ዘ እርዝ ኦቨር ሬዲየስ ኦፍ ዘ እርዝ ስኩዌር ሲባዛ በማስ ኦፍ ዘማን በዚህ ብናደርገው አሁን ከዚህ ጋር አስተያዩት እንግዲህ ማስ ኦፍ ዘማን እዚህም አለ እዚህም አለ። እዚህ ጋር ግራቪቲ አለ፣ እዚህ ጋር ደግሞ ይሄ ኤክስፕሬሽን አለ። ስለዚህ ምን ማለት እንችላለን? ግራቪቲ ኢዝ ኢኳልስ ቱ ጂ ታይምስ ማስ ኦፍ ዘ እርዝ ኦቨር ምን ሬዲየስ ኦፍ ዘ እርዝ ስኩዌር ይሆናል ማለት ነው። ሶ ግራቪቲ 9.8 ነው ሲባል ትሰማላችሁ። ከየት የመጣ ነው ማለት ነው? ይሄ ኦን ዘ ሰርፌስ ኦፍ ዘ እርዝ ግራቪቲ ስንት ነው? 9.8 ሜትር ፐር ሰከንድ ስኩዌር ነው ኦን ዘ ሰርፌስ ኦፍ ዘ እርዝ ማለት ነው። ጂ ኮንስታንት ነው ይታወቃል። ይኸው ማስ ኦፍ ዘ እርዝ ይታወቃል፣ ሬዲየስ ኦፍ ዘ እርዝ ይታወቃል። ሶ ይሄን ብትሰሩት ስንት ታገኛላችሁ ማለት ነው? 9.8 ሜትር ፐር ሰከንድ ስኩዌር ታገኛላችሁ ማለት ነው። ከዚህ የመጣ ነው። ዩ ሜይ ሪመምበር ዛት ጂ the acceleration due to gravity is another important constant related to gravity. By substituting g for a ይሄ acceleration ማለት ነው in the equation for Newton's second law of motion ምን እንደሚለን force is equals to mass times acceleration ነው። ሶ እዚች acceleration ቦታ ላይ ግራቪቲ ብንተካ ፎርሱ ምን ይሆናል? force of gravity is equals to mass times gravity ይሆናል ማለት ነው። now combining this with the equation for universal gravitational force gives ይህን ይሰጠናል ማለት ነው። እንግዲህ ተመልከቱ fg is equals to g times mass of the earth times some mass የሆነ ማስ ማለት ነው፣ የሰው ሊሆን ይችላል over ምን radius of the earth square። ይሄ የት ነው? on the surface of the earth ማለት ነው። on the surface of the earth ማለት ነው። ይሄንን ከማጋ እናገናኘዋለን ማለት ነው፣ ከዚህ ጋር እናገናኘዋለን። ሶ ይሄ እኩል ይሆናል፣ ያው ድራይቭ አድርገናል፣ እኩል ይሆናል። እዚች ኤፍጂ ቦታ ላይ ምን እንተካለን? ኤምጂ እንተካለን ማለት ነው፣ ኤምጂ። ስለዚህ እዚህ እንደርሳለን። ይሄ ማስ በዚህ ይጠፋል። ከዚህ ላይ ግራቪቲ ኢዝ ኢኳልስ ቱ ጂ ታይምስ ማስ ኦፍ ዘ እርዝ ኦቨር ምን ሬዲየስ ኦፍ ዘ እርዝ ስኩዌር ይሆናል ማለት ነው። ይሄንን እናገኛለን። ይሄ የት ነው? ይሄ ግራቪቲ በዚህ ካልኩሌት የምናደርገው ግራቪቲን መች የት ነው ማለት ነው? ኦን ዘ ሰርፌስ ኦፍ ዘ እርዝ እዚህ ላይ ነው ማለት ነው። እዚህ ላይ ነው። ከሰርፌሱ ለምሳሌ መሬት እዚህ ጋር አለች። ከዚህ ከሰርፌሱ የሆነ ከፍታ ኤች ላይ ቢሆን እዚህ ጋር ቢሆን ማለት ነው ምን እናደርጋለን? እዚህ ጋር ሬዲየስ ኦፍ ዘ እርዝ አለ። እዚች ጋር እንመጣና ግራቪቲዋን አርኢ የምትለዋ ቦታ ላይ እንመጣና ጂ ኢዝ ኢኳልስ ቱ እንላለን። ጂ ታይምስ ማስ ኦፍ ዘ እርዝ ኦቨር ሬዲየሱ ቦታ ላይ ሬዲየስ ኦፍ ዘ እርዝ ፕላስ ከፍ ያለው ከፍታ ኤች ከዛ ዘሆል ስኩዌር ይሆናል ማለት ነው። ዘሆል ስኩዌር ይሆናል። አሁን ይሄን ቫልዩ ተመልከቱት። እነዚህ ሁለቱን ስናነጻጽር አሁን ከስር የምናካፍለው ቁጥር ምን ሆነ? ከፍ አለ። ሶ ይሄ ምን ይሆናል ማለት ነው? የጂ ቫልዩ እዚህ ጋር ይቀንሳል ማለት ነው። ስለዚህ ከፍታ ከመሬት ሴንተር እየራቀን በሄድን ቁጥር ግራቪቲ ምን እየሆነ ይሄዳል ማለት ነው? እየቀነሰ ይሄዳል ማለት ነው። እየቀነሰ ይሄዳል። እንደገና ወደ መሬት ሴንተር እየተጠጋን በመጣን ቁጥር ግራቪቲ ምን ይሆናል? እየጨመረ ይሄዳል ማለት ነው። እየጨመረ ይሄዳል። ሁልጊዜ አስታውሱ፣ ይሄኛውን የምንጠቀመው ኦን ዘ ሰርፌስ ኦፍ ዘ እርዝ፣ ይሄ ማሱ ያለው ኦን ዘ ሰርፌስ ኦፍ ዘ እርዝ ከሆነ ነው። ከዛ የሚርቅ የሆነ ከፍታ ላይ ከሆነ ደግሞ እችኛውን ፎርሙላ እንጠቀማለን። ሲምፕሊ እዚህ ጋር አርኢ የምትለዋ ቦታ ላይ አርኢ ፕላስ ኤች ዘ ሆል ስኩዌር እናደርጋለን። እሺ እዚህ ደርሰን ነበረ። ኤምጂ ኢዝ ኢኳልስ ቱ ጂ ታይምስ ኤም ታይምስ ማስ ኦፍ ዘ እርዝ ኦቨር ምን ሬዲየስ ኦፍ ዘ እርዝ ስኩዌር። እዚህ ደርሰን ነበረ። ይሄንን ማስ በዚህ እናቃለው። ከዚህ ላይ ምን እናገኛለን? ጂ ኢዝ ኢኳልስ ቱ ጂ ታይምስ ማስ ኦፍ ዘ እርዝ ዘ ሆል ኦቨር ምን ሬዲየስ ኦፍ ዘ እርዝ ስኩዌር ይሆናል ማለት ነው። ይሄ እንግዲህ ዩኒቨርሳል ግራቪቴሽናል ኮንስታንት ነው። ቫልዩን እናቃለን። ይሄ ይሆናል የሱ ቫልዩ። እንደገና ማስ ኦፍ ዘ እርዝን እናቃለን። ማስ ኦፍ ዘ እርዝ ይሄ ነው። ኦቨር ሬዲየስ ኦፍ ዘ እርዝን እናቃለን። ይሄው
እሱን ስኩዌር አደረግነው። ከዛ ምን እናገኛለን ማለት ነው? 9.8 ሜትር ፐር ሰከንድ ስኩዌር እናገኛለን ማለት ነው። ሶ ከዚህ በኋላ ግራቪቲ እንዴት ነው ኦን ዘ ሰርፌስ ኦፍ ዘ እርዝ 9.8 ሜትር ፐር ሰከንድ ስኩዌር የሆነው ተብላችሁ ብትጠየቁ ማብራራት ትችላላችሁ ማለት ነው። እሺ ካንስሊንግ ዘ ማስ ኤም ኦን ቦዝ ሳይድስ ኦፍ ዘ ኢኩዌሽን ኤንድ ፊሊንግ ኢን the values for gravitational constant, mass and radius of the earth give the value of g on the surface of on the surface of the earth, which may look familiar ምክንያቱም gravity is equals to 9.8 ሜትር ፐር ሰከንድ ስኩዌር ሲባል የማያውቀው ሰው የለም ማለት ነው። ግን ከየት ነው የመጣው ብለን ራሳችንን ከጠየቅን መልሳችን ይሄ ይሆናል ማለት ነው። አስታውሱ on the surface of the earth on the surface of the earth ነው። ከዛ ውጪ ከሰርፌሱ ወደ ውስጥ ገባ ካልን ወይም ወደ ላይ ከራቅን ይሄ ቫልዩ ምን ይሆናል ማለት ነው? ይቀየራል ማለት ነው። ወደ ውስጥ ከገባን ቫልዩ ከፍ ይላል። ወደ ላይ በራቅን ቁጥር ቫልዩ ምን ይሆናል? ዝቅ ይላል። ዲስከሽን ኩዌስችን 2.12 by what factor would a person's weight at the surface of the earth change if earth had its present mass but 8 times its present volume? እንግዲህ ተመልከቱ ዌይት እንዴት ነው ካልኩሌት የምናደርገው? ዌይት ፎርስ ኦፍ ግራቪቲ ማለት ነው g times mass of the earth times mass of the person the whole over ምን radius of the earth square ማለት ነው። በዚህ ነው ካልኩሌት የምናደርገው። አሁን ተመልከቱ ሬዲየሱ ምን ሆነ? እንግዲህ ቮሊዩሙ 8 ታይምስ ኢትስ ፕሬዘንት ቮሊዩም ይለናል። ቮሊዩም መሬትን እንደ ስፊር ነው የምናስባት፣ እንደ ስፊር ማለት ነው። የስፊር ቮሊዩም ደግሞ እንዴት ካልኩሌት ይደረጋል? 4/3 ፓይ ታይምስ ምን ሬዲየስ ኦፍ ዘ እርዝ ኪዩብ፣ በዚህ ካልኩሌት ይደረጋል ማለት ነው። እሺ አሁን አዲሱ ቮሊዩም ደግሞ የመጀመሪያው 8 ታይምስ ነው ይለናል። 8 ታይምስ ኢትስ ፕሬዘንት ቮሊዩም ስለሚለን ማለት ነው። አሁን እንደዚህ እናርክ። እዚች ቪ ፕራይም ቦታ ላይ 4/3 ፓይ ታይምስ አር ኦፍ ዘ እርዝ ፕራይም ኪዩብ እንበል እኩል ይሆናል 8 ታይምስ እዚችኛው ቪ ቦታ ላይም በተመሳሳይ 4/3 ፓይ ሬዲየስ ኦፍ ዘ እርዝ ኪዩብ እናርግ ማለት ነው። ቀጥታ ፎርሙላው ላይ ነው የተካካ ነው፣ ምንም ያደረግነው ነገር የለም። ይሄ 4/3 ፓይ እዚህ ጋር ባለው 4/3 ፓይ ይጣፋል። ሶ ፋይናሊ ምንድነው የሚቀረን? ሬዲየስ ኦፍ ዘ እርዝ ፕራይም ኪዩብ እኩል ይሆናል 8 ታይምስ ሬዲየስ ኦፍ ዘ እርዝ ኪዩብ ይሆናል ማለት ነው። ይሄንንም ኪዩቢክ ሩት ውስጥ እናስገባ፣ ይሄኛውንም ኪዩቢክ ሩት ውስጥ እናስገባ። አርኢ ኪዩብ ከኪዩብ ሩት ውስጥ አርኢ ፕራይም ሆኖ ይወጣል። ይሄ ፕራይሙ ማለት ነው እኩል ይሆናል 8 ከኪዩብ ሩት ውስጥ 2 ሆኖ ነው የሚወጣው። አርኢ ኪዩብ አርኢ ይሆናል ማለት ነው። አርኢ ይሆናል። አሁን እንግዲህ ወደ ዌይታችን እንምጣ። እርዝ ሃድ ኢትስ ፕሬዘንት ማስ ይላል። ማስ ላይ ምንም ለውጥ የለም ማለት ነው። ስለዚህ ኤፍ ጂ ፕራይም እኩል ይሆናል ጂ ታይምስ ማስ ኦፍ ዘ እርዝ ታይምስ ማስ ኦፍ ዘ ፐርሰን ኦቨር አርኢ ግን ምንድነው የምንጠቀመው? አርኢ ፕራይም እቺን ነው የምንጠቀማት። እዚች ቦታ ላይ ግን ይሄኛውን መተካት እንችላለን። ትዋይስ ኦፍ አርኢ ዘ ሆል ምን ስኩዌር ይሆናል ማለት ነው። ዘ ሆል ስኩዌር ይሆናል። ከዚህ ጋር ተመልከቱ ጂ ታይምስ ማስ ኦፍ ዘ እርዝ ታይምስ ማስ ኦፍ ዘ ፐርሰን ኦቨር ይሄን አባዙት 4 ታይምስ አርኢ ስኩዌር ይሆናል ማለት ነው። አርኢ ስኩዌር ይሆናል። ይሄኛውን ፓርት ዩት ይሄኛውን ፓርት ስናየው እዚህ ጋር እንምጣ። ኤፍ ጂ ፕራይም እኩል ይሆናል 1/4 ይሄ ፓርት ከዚህ ጋር ይመሳሰላል ከዚህኛው ጋር ማለት ነው ታይምስ ኤፍ ጂ ይሆናል ማለት ነው። ኤፍ ጂ ይሆናል። ስለዚህ ከዚህ ላይ ምን መረዳት እንችላለን? ባይ ዋት ፋክተር ውድ ኤ ፕሬዘንት ዌይት አት ዘ ሰርፌስ ኦፍ ዘ እርዝ ቼንጅ ይለናል። ሶ ቼንጅ የሚያደርገው በምንድን ነው? ባይ ኤ ፋክተር ኦፍ 1/4 ይሆናል ማለት ነው። ኢት ቼንጅስ ባይ ኤ ፋክተር ኦፍ 1/4። እሺ አሁን ደግሞ ምን ይለናል? ባይ ዋት ፋክተር ውድ ኤ ፐርሰንስ ዌይት አት ዘ ሰርፌስ ኦፍ ዘ እርዝ ቼንጅ ኢፍ እርዝ ሃድ its present size but only 1/3 its mass present
ሳይዙ ተመሳሳይ ሆኖ ማሱ ግን የመሬት ማለት ነው 1/3 ቢሆን ነው የሚለን። ስለዚህ ኤፍጂ ፕራይም ወይም አዲሱ ማለት ነው እኩል ይሆናል ጂ ታይምስ ማስ ኦፍ ዘ እርዝ ምንድን ነው 1/3 ማስ ኦፍ ዘ እርዝ ሲባዛ በማስ ኦፍ ዘ ፐርሰን ኦቨር ሳይዙ ተመሳሳይ ነው ተብለናል ሬዲየስ ኦፍ ዘ እርዝ ስኩዌር። ሶ አሁን ከዚህ ላይ ቺን የተወሰነ ሪአሬንጅ እናድርግ 1/3 እዚህ ጋር እናውጣው። እዚህ ጋር ጂ ታይምስ ማስ ኦፍ ዘ እርዝ ታይምስ ማስ ኦፍ ዘ ፐርሰን ኦቨር ሬዲየስ ኦፍ ዘ እርዝ ስኩዌር ይሆናል ማለት ነው። ይሄን ኒውታውን ይሄ እዚህ ውስጥ ያለው ይሄ ኤፍጂ ማለት ነው። ስለዚህ ኤፍጂ ፕራይም እኩል ይሆናል 1/3 ኦፍ ኤፍጂ ይሆናል ማለት ነው። ስለዚህ ባይ ዋት ፋክተር ውድ ኤ ፐርሰንስ ዌይት አት ዘ ሰርፌስ ኦፍ ዘ እርዝ ቼንጅ ይለናል። ኢት ቼንጅስ ባይ ኤ ፋክተር ኦፍ ምን 1/3 ይሆናል ማለት ነው። አዲስ የሚመጣው ዌይት የመጀመሪያው 1/3 ነው ማለት ነው። ሴንትሪፒታል ፎርስ እንግዲህ እስኪ ሴንትሪፒታል ፎርስ ምን ማለት እንደሆነ እኒ ኢት ኢዝ ፖሲብል ቱ ድራይቭ ኬፕለርስ ሰርድ ሎ ፍሮም ኒውተንስ ሎስ ኦፍ ዩኒቨርሳል ግራቪቴሽን። እንግዲህ ከዚህ በፊት ድራይቭ አድርጌላችኋለሁ፣ አሁን በደንብ እናየዋለን። ኤ ፎርስ ዛት ፑልስ አን ኦብጀክት ቱዋርድ ዘ ሴንተር ኦፍ ኤ ሰርክል ኢዝ ኮልድ ሴንትሪፒታል ፎርስ እንለዋለን። ሴንትሪፒታል ፎርስ እንግዲህ አንድ ኦብጀክት መኖር አለበት መጀመሪያ በእንደዚህ አይነት መልኩ ሰርክል በሰርክል ዙሪያ የሚሽከረከር በዚህ መልኩ ፓዙ ሰርክል የሆነ ማለት ነው። ሶ በሴንተሩና በኦብጀክቱ መካከል ያለው መሳሳብ የሚቋረጥ ከሆነ ይሄ ኦብጀክት በዚህ አቅጣጫ ይሄዳል ማለት ነው። ነገር ግን መሳሳቡ ካለ በሁለቱ ኦብጀክቶች ማለት መሳሳቡ ካለ ይሄንኑ ፓዝ ተከትሎ ይሄዳል ማለት ነው። ስለዚህ ይሄ ኦብጀክት ፓዙን እንዳይለቅ ወደ ሴንተር የሚስበው ፎርስ ምን ይባላል? ሴንትሪፒታል ፎርስ ይባላል፣ ወይም ሴንተር ሲኪንግ ፎርስ ይባላል። ይሄ ኦብጀክት እዚህም ሲመጣ ፎርሱ ወደዚህ ወደ ሴንተር ነው፣ እዚህም ሲመጣ ወደ ሴንተር ነው። ይሄ ሴንትሪፒታል ፎርስ የሚስበው እዚህም ሲመጣ ኦብጀክቱ ወደ ሴንተር ነው የሚሳበው። ሴንተር ሲኪንግ ፎርስ ወይም ሴንትሪፒታል ፎርስ እንለዋለን ማለት ነው። ይሄኛው ታንጀንሻል ቬሎሲቲ እንለዋለን፣ በዚህ አቅጣጫ ታንጀንሻል ቬሎሲቲ፣ ይሄኛውን ደግሞ ሴንትሪፒታል ፎርስ እንለዋለን። ዘ ሶርስ ኦፍ ዘ ሴንትሪፒታል ፎርስ ኢን ዘ ሶላር ሲስተም ኢዝ ዘ ግራቪቴሽናል ፎርስ ኦፍ ዘ ሰን። እንግዲህ መሀል ላይ ፀሐይ ትኖራለች፣ በዚህ መልኩ ማለት ነው። መሀል ላይ ፀሐይ ትኖራለች። በፀሐይ ዙሪያ ደግሞ ያው ሰርኩሌት የሚያደርጉ ወይም የሚሽከረከሩ ብዙ ፕላኔቶች አሉ ማለት ነው። ሶ ፓዛቸውን እንዳይለቁ ሁሌ ወደ ፀሐይ ወደ ፀሐይ ወይም ወደ ሴንተር የሚስብ የሆነ ፎርስ አለ። ሴንትሪፒታል ፎርስ ወይም ግራቪቴሽናል ፎርስ ኦፍ ዘ ሰን። ፀሐይ ወደ ራሷ ትስባለች ማለት ነው። ፀሐይ ወደ ራሷ ትስባቸዋለች። እሺ ዊዛውት ዘ ሴንትሪፒታል ፎርስ ፍሮም ዘ ሰን ዘ ፕላኔትስ ውድ ትራቭል ኢን ስትሬት ላይን። እንግዲህ ይሄ ወደ መሀር የሚስበው ፎርስ ባይኖር ኖሮ ፕላኔቶቹ በዚህ መልኩ ነበር የሚጓዙት ማለት ነው። በዚህ መልኩ ነው የሚሳቡት እንጂ ይሄኛውን ፓዝ የመከተል ግዴታ አይኖርባቸውም። ነገር ግን ሴንትሪፒታል ፎርስ ወይም ግራቪቴሽናል ፎርስ ኦፍ ዘ ሰን ካለ ወደዚህ የሚሄድ ከሆነ የት ልትሄድ ነው ብሎ ፀሐይ ወደ ራሱ ይስበዋል። ስለዚህ ይሄንኑ ፓዝ ይከተላል። እዚህም ሲመጣ ወደ ራሱ ትስበዋለች ፀሐይ፣ እዚህም ሲመጣ ወደ ራሱ ማለት ነው። ሶ ይሄ ምንድነው? ሴንትሪፒታል ፎርስ ወይም ግራቪቴሽናል ፎርስ ኦፍ ዘ ሰን። ከዚህ ላይ ምን መረዳት እንችላለን ማለት ነው? በሴንትሪፒታል ፎርስ እና በግራቪቴሽናል ፎርስ ኦፍ ዘ ሰን መካከል የሆነ ተዛምዶ አለ። እሱን እንመጣበታለን። ዘ ቬሎሲቲ ኦፍ ዘ ፕላኔትስ ኢዝ ሃይ ኢነፍ so that they continuously accelerate toward the sun without ever leaving their orbitals። እንግዲህ ቬሎሲቲው ምንድነው ማለት ነው? ሃይ ኢነፍ መሆን አለበት ኦርቢታላቸውን ይዘው ለመሽከርከር ማለት ነው። it is for this reason that the planets do not fall into the sun from its strong gravitational force of attraction። እንግዲህ እዩ ፀሐይ እዚህ ያለች፣ በዚህ ዙሪያ ደግሞ የሚሽከረከሩ ፕላኔቶች አሉ ማለት ነው። አሁን ጉዞ የሆነ የፈዘዘ ቢሆን
ፀሐይ ወደ ራሷ ስትስባቸው ይሄንን ኦርቢት ለቀው ወዴት ሊመጡ ይችላሉ ማለት ነው? ወደ ፀሐይ ሊመጡ ይችላሉ። ግን ስፒዱ ከፍተኛ ስለሆነ የሚጓዙበት ስፒድ ፓዛቸውን ይዘው እንዲሄዱ ያደርጋቸዋል ማለት ነው። Applying Newton's second law of motion to circular motion gives an expression for centripetal force. እንግዲህ ይሄ ፓዝ አለ፣ ሰርኩላር የሆነ ይሄ ፓዝ አለ እንበል። እዚህ መሃል ላይ ፀሐይ አለች። አፕሮክሲሜት እናድርገው፣ ምንም ችግር የለም። እዚህ ጋር የሆነች ፕላኔት አለች። ሶ እቺ ፕላኔት በምትሽከረከርበት ሰዓት በእያንዳንዱ ፖይንት ላይ ታንጀንሻል ቬሎሲቲ ይኖራታል። እዚህም ስትመጣ በተመሳሳይ ታንጀንሻል ቬሎሲቲ ቪ ቪ ቪ ይሄ አላት ማለት ነው። ሶ ማስ ታይምስ ይሄ ታንጀንሻል ቬሎሲቲ ስኩዌር ኦቨር አር ምኑን ይሰጠናል? ሴንትሪፒታል ፎርሱን ይሰጠናል ማለት ነው። ሴንትሪፒታል ፎርሱን ይሰጠናል። ዌር ቪ ኢዝ ዘ ታንጀንሻል ስፒድ ወይም ታንጀንሻል ቬሎሲቲ ብንለው ምንም ችግር የለም። አር ኢዝ ዘ ሬዲየስ ኦፍ ዘ ኦርቢት፣ ያ ማለት ከዚህ እስከዚህ ያለው ርቀት ማለት ነው አር። ኤንድ ኤም ኢዝ ማስ ኦፍ ዘ ፕላኔት፣ የዚችኛዋ ማለት ነው የምትሽከረከሯ። ስለዚህ ሬዲየስ አለን፣ ማስ አለን፣ ታንጀንሻል ቬሎሲቲ ወይም ስፒድ አለን ማለት ነው። ሶ እነዚህ ሶስቱን ወደ አንድ አቀናይተን ስናመጣ በዚህ መልኩ ስናስቀምጠው ሴንትሪፒታል ፎርሱን ይሰጠናል። ዘ ግራቪቴሽናል አትራክሽን ኦፍ ዘ ሰን ፕሮቫይድስ ዘ ሴንትሪፒታል ፎርስ ኒድድ ቱ ኪፕ ፕላኔትስ ኢን ኦርቢት አራውንድ ዘ ሰን። እንግዲህ እዩ አሁን ዘ ግራቪቴሽናል አትራክሽን ኦፍ ዘ ሰን፣ እዚህ ጋር ሰን አለች፣ እዚህ ጋር ደግሞ የሆነ ፕላኔት አለ ማለት ነው። ፕላኔት አሁን ዩኒቨርሳል ግራቪቴሽናል ፎርሙላን የምንጠቀመው መች ነው? በማንኛውም ሁኔታ አንድ ማስ እዚህ ጋር ኖሮ ሌላ ማስ እዚህ ጋር ካለ m1 m2 በማንኛውም አይነት አቀማመጥ ቢሆን fg is equals to g times m1 times m2 the whole over r square ብለን ካልኩሌት እናደርጋለን። በማንኛውም ዩኒቨርሳል ነው ማለት ነው። አሁን ወደ ሮቴሽኑ ስንመጣ ደግሞ ማለት ነው እዚህ ጋር ፀሐይ አለች። ልክ እዚህ ፖይንት ላይ ደግሞ ፕላኔቱ አለ ማለት ነው። ፕላኔቱ አለ። ሶ እዚህ ጋር ይሄንን ማስ ኦፍ ዘ ሰን እንበለው፣ ይሄኛውን ማስ ኦፍ ዘ ፕላኔት እንበለው። በሁለቱ መካከል ምን ይኖራል? መሳሳብ ይኖራል። ስለዚህ ኤፍጂ ኢዝ ኢኳልስ ቱ ማስ ኦፍ ዘ ፕላኔት ታይምስ ማስ ኦፍ ዘ ሰን ኦቨር አር ስኩዌር ሲባዛ በጂ ይሄ ይሆናል ማለት ነው። እንግዲህ ሌላ ደግሞ ተጨማሪ ምን እናውቃለን? ይሄ ፕላኔት ኦርቢቱን እንዳይለቅ የሚያደርግ ወደ ሴንተር የሚስብ አንድ ፎርስ አለ። እሱም ምንድን ነው? ሴንትሪፒታል ፎርስ ነው። ሴንትሪፒታል ፎርስ ደግሞ እንዴት ካልኩሌት ይደረጋል? ማስ ኦፍ ዘ ፕላኔት ታይምስ ታንጀንሻል ቬሎሲቲ ስኩዌር ኦቨር አር ስኩዌር ይሆናል ማለት ነው። ኦቨር አር ይሆናል። እንግዲህ እዩ ይሄኛው ምንድን ነው? ፎርስ ኦፍ አትራክሽንን ነው የሚያሳየን በማንኛውም ሁኔታ ማለት ነው። የግድ ሰርኩላር መሆን አይጠበቅበትም። ይሄኛው ዩኒቨርሳል ነው። ይሄኛውን ፎርሙላ ግን የምንጠቀመው የት ነው? ኦብጀክቱ ሰርኩላር በሆነ ጉዞ ላይ ከሆነ ኦርቢቱን እንዳይለቅ የሚያደርገውን ፎርስ ካልኩሌት የምናደርግበት ነው ማለት ነው። ሶ እነዚህ ሁለቱን ማዛመድ እንችላለን። አሁን በሁለቱ በዚህ ማስና በፀሐይ መካከል ያለው ፎርስ ኦፍ አትራክሽን በዚህ ካልኩሌት ሊደረግ ይችላል፣ ኤፍጂ ማለት ነው። እንደገና ይሄ ፕላኔት ፓዙን እንዳይለቅ ወደ ሴንተር የሚስበው ፎርስ ማን ነው? ሴንትሪፒታል ፎርስ ነው። ስለዚህ በዚህ ኬዝ ኤፍሲ እና ኤፍጂ ምን ይሆናሉ ማለት ነው? እኩል ይሆናሉ ማለት ነው። ልብ አድርጉ፣ ሴንትሪፒታል ፎርስን ካልኩሌት የምናደርገው እንደዚህ ሰርኩላር ሞሽን ለሚያደርግ ኦብጀክት ነው እንጂ እንደዚህ ለምሳሌ በእንደዚህ አይነት መልኩ ላሉ ኦብጀክቶች ኤፍሲ ብለን ካልኩሌት ማድረግ አንችልም። ኤፍጂ ብለን ግን ካልኩሌት ማድረግ እንችላለን ማለት ነው። ለምን? ይሄ ዩኒቨርሳል ነው። ሶ አሁን በዚህ ስፔሲፊክ ኬዝ ምን ማድረግ እንችላለን? ኤፍሲ ኢዝ ኢኳልስ ቱ ኤፍጂ ብለን ካልኩሌት ማድረግ እንችላለን። እሺ ኤርዝስ ግራቪቲ ኪፕስ ዘ ሙን ኤንድ ኦል ታይፕስ ኦፍ ሳተላይት ኢን ኦርቢት አራውንድ እርዝ ይለናል። እንግዲህ አሁን ኮንሲደር የምናደርገው ምንን ይሆናል ማለት ነው? መሬትንና
ጨረቃን ሊሆን ይችላል፣ መሬትንና አርቲፊሻል ሳተላይት ሊሆን ይችላል፣ ፀሐይንና ሌሎች ፕላኔቶችን ሊሆን ይችላል ማለት ነው። ይሄ ለሁሉም ይሰራል። because the gravitational force provides centripetal acceleration of the planet it follows that ይለናል። እንግዲህ ኦልሬዲ ጨርሰናል። ምን ተባብለናል ማለት ነው? FC is equals to FG ተባብለናል። FC በምን ይገለጻል? mv square over r ማሱ የምንድነው? የፕላኔቱ እዚህ ጋር ስንመጣስ g times mass of the sun times mass of the planet over r square ይሆናል ማለት ነው። ከዚህ ላይ mass of planet በmass of planet ይቀለላል። አንደኛው r ይሄኛውን r ያጠፋል። ስለዚህ ምን ቀረ ማለት ነው? v square is equals to g times mass of the sun over r ይሆናል ማለት ነው። over r ይሆናል። ስለዚህ እዚህ ሪሌሽን ላይ ደረስን ማለት ነው። እዚህ ሪሌሽን ላይ ደረስን። አሁን አላማው ምንድነው? ከዚህ ዩኒቨርሳል ግራቪቴሽናል ፎርስ ተነስተን ኬፕለርስ ሰርድ ሎውን ፕሩፍ ማድረግ ነው ማለት ነው አላማችን። እሺ ኤምፒ ኢዝ ማስ ኦፍ ዘ ፕላኔት፣ ኤምኤስ ኢዝ ማስ ኦፍ ዘ ሰን፣ ይሄን ያክል ቫልዩ አለው ማለት ነው። ኤንድ ቪ ኢዝ ዘ ስፒድ ኦፍ ዘ ፕሌን አባውት ዘ ሰን። እሺ አሁን እዚህ ጋር ተመልከቱ። እንግዲህ ይሄን ፎርሙላ እንዴት እንዳመጣ ነው እናውቃለን። አሁን እዩ፣ ልክ አንዴ ሲዞር በፀሐይ ዙሪያ ፕላኔቷ አንዴ ስትዞር የሆነ የሚወስድባት ምን አለ? ፔሪድ አለ፣ ቲ ማለት ነው። ቲ ፔሪድ አንድ ኮምፕሊት ሳይክል ለመጨረስ የሚወስደው ጊዜ ነው ተባብለናል። ሌላስ ሰርከምፍራንስ፣ ከዚህ ተነስቶ ፕላኔቱ ዞሮ እዚህ እስኪመጣ እንግዲህ ሰርክል ነው ብለን ኮንሲደር ብናደርግ ማለት ነው። ሰርከምፍራንሱ ምን ይሆናል? ዲስታንስ ይሆናል ማለት ነው። ሰርከምፍራንሱ ዲስታንስ ይሆናል። የሰርክል ሰርከምፍራንስ ደግሞ እንዴት ካልኩሌት ይደረጋል? 2 ፓይ r። አሁን v is equals to ዲስታንስ ኦቨር t እንደሆነ እናውቃለን። እዚህ ዲስታንስ ቦታ ላይ 2 ፓይ r እንተካ። ታይሟ ደግሞ ምን ትሆናለች? ፔሪድ እቺ ትሆናለች ማለት ነው። ለምን አንድ ከዚህ ተነስቶ ዞሮ እዚህ እስኪመጣ የሚወስደው ጊዜ ምንድነው? ፔሪድ ነው ተባብለናል። ቲ ይሆናል ማለት ነው። እሺ አሁን ይሄንን እንያዝ እንግዲህ። ከዛ እዚች ጋር እንተካት፣ ጂኛዋን እዚህ ጋር እንተካት። ምን ይሆናል? 2 ፓይ r ኦቨር t ዘ ሆል ስኩዌር ይሆናል። ይሄው እዚህ ጋር ስኩዌር ስለሆነ እኩል ይሆናል g ታይምስ ማስ ኦፍ ዘ ሰን ኦቨር r ይሆናል ማለት ነው። ኦቨር r ይሆናል። ይሄንን ስኩዌር ስናደርገው 4 ፓይ r ስኩዌር ኦቨር t ስኩዌር እኩል ይሆናል g ታይምስ ማስ ኦፍ ዘ ሰን ኦቨር r ይሆናል። ኦቨር r ይሆናል ማለት ነው። እሺ ክሪስ ክሮስ እናብዛው። ይሄንን ክሪስ ክሮስ ብናበዛው ከዚህ ላይ ምን እናገኛለን? 4 ፓይ r ኪዩብ ዘ ሆል ኦቨር t ስኩዌር እኩል ይሆናል g ታይምስ ማስ ኦፍ ዘ ሰን ይሆናል ማለት ነው። g ታይምስ ማስ ኦፍ ዘ ሰን ይሆናል። እሺ እዚች ጋር ስፔስ እንውሰድ። እዚህ ጋርና እንቀጥል። እሺ እንግዲህ እንደዚህ እናድርግ። አሁን ይሄንን ለብቻው እናስቀረው። ይሄን ለብቻው ለማስቀረት ምን ማድረግ አለብኝ? ኦቨር 4 ፓይ እዚህም ኦቨር 4 ፓይ ማድረግ አለብኝ። ስለዚህ r ኪዩብ ኦቨር t ስኩዌር እኩል ይሆናል g ታይምስ ማስ ኦፍ ዘ ሰን ኦቨር እዚህ ጋር ስኩዌር ስናደርግ ምን ይሆናል? ይሄ ፓይ ስኩዌር ነው የሚሆነው። ፓይ ስኩዌር ይሆናል። እዚች ጋር 4 ፓይ ስኩዌር ይሆናል ማለት ነው። ይሄኛውን እስኪ እንገልብጠው። እንደዚህ መጻፍ እንችላለን። ይሄንን t ስኩዌር ኦቨር r ኪዩብ ይሆናል 4 ፓይ ስኩዌር ኦቨር g ታይምስ ማስ ኦፍ ዘ ሰን ይሆናል ማለት ነው። ማስ ኦፍ ዘ ሰን ይሆናል። እንግዲህ ኬፕለር ሰከንድ ሎ ላይ ምንድነው ያልነው? t ስኩዌር ኦቨር r ኪዩብ ይሄ ኮንስታንት ነው ተባብለን ነበረ። ኮንስታንት ነው ተባብለን ነበረ። እዩ እንግዲህ 4 ኮንስታንት ነው፣ ፓይ ኮንስታንት ነው፣ g ኮንስታንት ነው፣ ማስ ኦፍ ዘ ሰን ኮንስታንት ነው። ስለዚህ ዩኒቨርሳል ግራቪቴሽናል ፎርስ ፎርሙላን ተጠቅመን ኬፕለርስ ሰከንድ ሎውን ምን አደረግን ማለት ነው? ሰርድ ሎውን ምን አደረግን ማለት ነው? ፕሩቭ አደረግን ማለት ነው። ፕሩቭ ይሄ ቫልዩ ስንት እንደሆነ ማየት እንችላለን። እንግዲህ ዩ ቲ ኢዝ ዘ ፔሪድ ኦፍ ዘ ፕላኔት ተባብለናል። ይሄን ቫልዩ እንግዲህ ሲምፕሊፋይ ስናደርገው
4 ፓይ ስኩዌር ኦቨር ጂ ታይምስ ኤምኤስ ይሄን ይሰጣናል። ሶ ቲ ስኩዌር ኦቨር አር ኪዩብ እኩል ይሆናል 2.97 ታይምስ 10 ዘ ፓወር ኦፍ ማይነስ 19 ይሆናል ማለት ነው። ሶ ይሄ ማንኛውንም ሁለት ፕላኔቶች ወስደን ብናነጻጽር ይሄ ቫልዩ ሁልጊዜ ምን ይሆናል ማለት ነው? ኮንስታንት ይሆናል ማለት ነው። ዚስ ኢኩዌሽን ኢዝ ኬፕለርስ ሰርድ ሎ። ዘ ስኩዌር ኦፍ ዘ ፔሪድ ኢዝ ፕሮፖርሽናል ቱ ዘ ኪዩብ ኦፍ ዘ ዲስታንስ ኦፍ ዘ ፕላኔት ፍሮም ዘ ሰን ተባብለን ነበረ። ዘ ፕሮፖርሽናሊቲ ኮንስታንት ኬ ቴክስ ዘ ቫልዩ ይሄ ይሆናል ማለት ነው። ይሄ ይሆናል። ዘ አባቭ ኢኩዌሽን ኢዝ ዜርፎር ቫሊድ ፎር ኤኒ ፕላኔት። እንግዲህ በፀሐይ ዙሪያ ለሚዞሩ ለማንኛውም ፕላኔት ምንድነው ቫሊድ ይሆናል ማለት ነው። ምክንያቱም ሴንትራል አርገን የወሰድነው ፀሐይን ስለሆነ ማለት ነው። አሁን ይው ኢፍ ዊ ዌር ቱ ኮንሲደር ዘ ኦርቢት ኦፍ ኤ ሳተላይት ሰች አዝ ዘ ሙን። አሁን ጨረቃን ከወሰድን ጨረቃ የምትሽከረከረው በማዙሪያ ነው፣ በመሬት ዙሪያ። ስለዚህ እርዝ ትኖራለች መሃል ላይ፣ ከዛ ውጪ ላይ ምን ትኖራለች? ሙን ትሆናለች ማለት ነው። ሶ የቅድሙ ፎርሙላ ላይ ካያችሁ 4 ፓይ ስኩዌር ኦቨር ጂ ታይምስ ማስ ኦፍ ዘ ሰን የነበረው ለምን ሴንተር ላይ የነበረችው ፀሐይ ስለነበረች ማለት ነው። አሁን ግን ሴንተር ላይ ያለችው ለጨረቃ ምንድናት? ምድር ናት፣ እርዝ ማለት ነው። ስለዚህ ይሄ ፎርሙላ ወዴት ይቀየራል ማለት ነው? 4 ፓይ ስኩዌር ኦቨር ጂ ታይምስ ማስ ኦፍ ዘ እርዝ ይሆናል ማለት ነው። እሺ ስለዚህ ይሄንን ያዙ ማለት ነው። መሃል ላይ ያለው ፕላኔት ከተቀየረ እቺ እዚህ ጋር የምትኖረዋ ቫልዩ ምን ትሆናለች? ትቀየራለች ማለት ነው። ኤክሰርሳይዝ 2.5 ዘ ግራቪቴሽናል ፎርስ ቢትዊን ኤ 60 ኪሎግራም ማን ኤንድ እርዝ ኢዝ ኖት ኢኳል ቢኮዝ እርዝ ኢዝ ሞር ማሲቭ ዛን ዘ ማን ዜርፎር ኢት ኤግዘርትስ ዘ ግሬተስት ፎርስ ይለናል። ትሩ ነው ወይስ ፎርስ ነው ይለናል። እንግዲህ ከዚህ በፊት ምን አይተን ነበረ? የሆነ ማስ እዚህ ጋር ቢኖር ሌላ ማስ ደግሞ እዚህ ጋር ቢኖር ይሄም ከዚህ የሆነ ፎርስ አፕላይ ያደርጋል፣ ይሄም ከዚህ ደግሞ የሆነ ፎርስ አፕላይ ያደርጋል። ይሄንን ኤፍ ፕራይም እንበለው። እነዚህ ሁለት ፎርሶች በማግኒቲዩድ እኩል ናቸው ተባብለን ነበረ። እንዲሁም በዳይሬክሽን ደግሞ አንደኛው የሌላኛው ተቃራኒ ነው ተባብለን ነበር ማለት ነው። ምንም ይሁን ይሄ ማስ በጣም ትልቅ ሆኖ ይሄኛው ትንሽ ቢሆንም ማለት ነው። ሶ ፎርሱ ምን ይሆናል ማለት ነው? እኩል ነው የሚሆነው። እዚህ ጋር ግን ስናይ ኖት ኢኳል ይላል። ስለዚህ ምን ይሆናል ማለት ነው? ፎልስ ይሆናል። Two objects are attracted to each other by a gravitational force F. F is equals to G times mass 1 times mass 2 times በሁለቱ መካከል ያለው ርቀት። ይሄ ፎርሙላ እንደሆነ እናውቃለን። If the distance between the objects is doubled አሁን r ምን ሆነ ማለት ነው? r ፕራይም ደብል ሆነ፣ የመጀመሪያው እጥፍ ሆነ ማለት ነው። what is the new gravitational force between the objects in terms of f ይለናል ማለት ነው። እሺ አሁን f ፕራይም is equals to new አዲሱ ማለት ነው እኩል ይሆናል g አይቀየርም፣ ማሶቹም አይቀየሩም፣ ነገር ግን ምኑ ይቀየራል? ይሄ r ይቀየራል ማለት ነው ኦቨር r ፕራይም ስኩዌር ይሄ እኩል ይሆናል g ታይምስ m1 ታይምስ m2 ኦቨር r ፕራይም ማለት ግን ምን ማለት ነው? r ፕራይም ማለት 2r ማለት ነው። እዚህ ጋር 2r እናርግና ዘ ሆል ስኩዌር እናርገው ማለት ነው። እሺ አሁን f ፕራይም እኩል ይሆናል g ታይምስ m1 ታይምስ m2 ኦቨር እዚህ ጋር 2r ስኩዌር ሲደረግ 4r ስኩዌር ነው የሚሆነው። r ስኩዌርን እዚች ጋር አስቀምጣት ታይምስ እዚህ ጋር 1/4 ልበለው ማለት ነው። ይሄ ምን ይሆናል? g ታይምስ m1 m2 ኦቨር r ስኩዌር ከf ጋር እኩል ነው እዚህ ጋር ካስቀመጥነው ጋር ማለት ነው። ስለዚህ f ፕራይም ኢዝ ኢኳልስ ቱ 1/4 ታይምስ ምን ታይምስ f ይሆናል ማለት ነው። ስለዚህ መልሳችን b ይሆናል። ይሄ 1/4 f ነው። ሶስተኛ ጥያቄ ኒውተንስ ሎ ኦፍ ግራቪቴሽን አፕላይስ ቱ ስሞል ቦዲስ ኦንሊ planets only, all bodies irrespective of their size, moon and satellites only ይላል። እዚህ መልስ ምን ይሆናል? C ይሆናል ማለት ነው። all bodies irrespective of their size። ምክንያቱም
F is equals to force of gravity is equals to G times mass 1 times mass 2 the whole over ምን r square በሁለቱ መካከል ያለው ርቀት ማለት ነው። ይሄ ማስ የምንም ሊሆን ይችላል ማለት ነው። እሱ ምንም ችግር የለውም። አራተኛ ጥያቄ suppose the gravitational force between two spheres is 30 ኒውተን። አሁን አንድ ስፊር እዚህ ያለ ሌላ ስፊር አለ። በሁለቱ መካከል ያለው ፎርስ ስንት ነው? 30 ኒውተን ነው። 30 ኒውተን። if the magnitude of each mass doubles what is the force between the masses ይለናል። አሁን መጀመሪያ ይሄኛው m1 ነበር፣ ይሄኛው m2 ነበር እንበል። አሁን በአዲሱ ደግሞ ምን ሆነ ማለት ነው? twice of m1 twice of m2 ሆነ ማለት ነው። ማሶቹ ደብል አደረጉ ማለት ነው። አሁን የመጀመሪያውን ኬዝ እንይ። የመጀመሪያውን fg is equals to g times m1 times m2 the whole over ምን r square የዚህ ቫልዩ ስንት ነው? 30 ኒውተን ነው ማለት ነው። 30 ኒውተን። አሁን ደግሞ fg ፕራይም እንበለው g times m1 ምን ሆነ? ደብል አደረገ twice of m1 ሆነ ማለት ነው። m2ም እንደዛው ደብል አደረገ twice of m2 over r square over r square። እሺ ይሄ እኩል ይሆናል 2 ሲባዛ በ2 4 ነው የሚሆነው into g times m1 m2 the whole over ምን r square ይሄ ማለት ደግሞ ምን ማለት ነው? g times m1 m2 the whole r square ይሄ ማለት 30 ኒውተን ማለት ነው። ስለዚህ ይሄ እኩል ይሆናል 4 ሲባዛ በ30 ኒውተን ይሆናል ማለት ነው። ሶ fg ፕራይም ስንት ይሆናል? 120 ኒውተን ይሆናል ማለት ነው። 120 ኒውተን። አምስተኛ ጥያቄ calculate the mass of the sun noting that the period of earth's orbit around the sun is 3.156 times 10 the power of 7 second and its distance from the sun is 1.496 times 10 the power of 11 meter። እንግዲህ እንደ ሴንተር ተደርጋ የተወሰደችው ፀሐይ ናት ማለት ነው። ሶ ፀሐይን ለመዞር የሚወስደው ፔሪድ ይሄን ያክል ነው። ቲ ተሰጥቶናል። ቲ is equals to 3.156 times 10 the power of 7 second። እንደገና ከፀሐይ መሬት ያላትም ርቀት በዚህ መልኩ ተሰጥቶናል። አርን በለው ይሄንን r is equals to 1.496 times 10 the power of 11 ሜትር። እንግዲህ ይሄን ፎርሙላ ታስታውሳላችሁ። t ስኩዌር ኦቨር r ኪዩብ ይሄ ኮንስታንት ነው ተባብለናል። 4 ፓይ ስኩዌር ኦቨር g ታይምስ ማስ ኦፍ ዘ ሰን እንደሆነ እናውቃለን። ማለት ነው። ይሄንን ሪአሬንጅ ብናደርገው ማስ ኦፍ ዘ ሰን ምን ይሆናል? 4 ፓይ ስኩዌር r ኪዩብ ኦቨር g ታይምስ ምን ቲ ስኩዌር ይሆናል ማለት ነው። ሲምፕሊን ክሪስ ክሮስ አብዙት ከዛ በኋላ ለጂቲ ስኩዌር አካፍሉት ሁለቱንም ሳይድ ማለት ነው። ይሄ ይመጣል። አሁን ከዚህ በኋላ ምንድነው የምናደርገው? መተካት ይሆናል ማለት ነው። ማስ ኦፍ ዘ ሰን እኩል ይሆናል 4 ሲባዛ ፓይ ማለት 3.14 ነው ዘ ሆል ስኩዌር ሲባዛ r 1.496 ሲባዛ በ10 ዘ ፓወር ኦፍ 11 ይሄንን ኪዩብ አድርጉት ኦቨር g ደግሞ ኮንስታንት ነው 6.67 ታይምስ 10 ዘ ፓወር ኦፍ -11 ሲባዛ t 3.156 ታይምስ 10 ዘ ፓወር ኦፍ 7 ይሆናል ማለት ነው። ይሄንን ሲምፕሊፋይ አድርጉት ስንት ታገኛላችሁ? 1.991 ታይምስ 10 ዘ ፓወር ኦፍ 30 ምን ኪሎግራም ይሆናል ማለት ነው። ኪሎግራም ይሆናል። ስድስተኛ ጥያቄ a hypothetical planet has a mass of 4 times that of the earth። ስለዚህ mass of the planet is equals to ይሆን hypothetical planet ማለት ነው 4 times mass of the earth ናት ማለት ነው። and radius of the planet ምን ይሆናል ማለት ነው? twice the radius of the earth። what is the acceleration due to gravity on the planet in terms of the acceleration of the earth ይለናል ማለት ነው። እሺ ይሄን ፎርሙላ ታውቃላችሁ። mass times gravity is equals to g times mass of the earth ሲባዛ በmass of the object over radius of the earth ስኩዌር እንደሆነ እናውቃለን። ከዚህ ላይ ይሄን ማስ አጣፍተን ምን አግኝተን ነበር ማለት ነው?
ግራቪቲ ኦን ዘ ሰርፌስ ኦፍ ዘ እርዝ ስንት ይሆናል? ጂ ታይምስ ማስ ኦፍ ዘ እርዝ ኦቨር ሬዲየስ ኦፍ ዘ እርዝ ስኩዌር እንደሚሆን አይተናል ማለት ነው። ግራቪቲ ኦፍ ዘ ፕላኔት አሁን የፕላኔቱን ደግሞ ካልኩሌት እናድርግ። እኩል ይሆናል ጂ ኮንስታንት ነው ለሁሉም የትኛውም ቦታ ቢሆን ማለት ነው። ኤምኢ የሚለው ቦታ ላይ ኤምፒ ይሆናል ማለት ነው። እዚህ ጋር ኦቨር አርፒ ይሆናል ማለት ነው። ይሄ አርፒ ስኩዌር ምክንያቱም ፒ ስለ ፕላኔቷ እያወራን ስለሆነ ማለት ነው። እኩል ይሆናል ጂ ታይምስ ኤምፒ ማለት ደግሞ 4 ታይምስ ኤምኢ ማለት ነው። ኦቨር አርፒ ማለት ደግሞ ትዋይስ ኦፍ አርኢ ዘሆል ምን ይሆናል? ስኩዌር ይሆናል ማለት ነው። ስኩዌር ይሆናል። ሶ ይሄ እኩል ይሆናል 4 ታይምስ ጂ ታይምስ ኤምኢ ኦቨር ይሄን ስኩዌር እናድርገው 4 ታይምስ ሬዲየስ ኦፍ ዘ እርዝ ስኩዌር ይሆናል ማለት ነው። እዚህ ጋር እዩ እንግዲህ 4 በ4 ጠፋ። ጂ ታይምስ ኤምኢ ኦቨር አርኢ ስኩዌር ማለት ደግሞ ከማጋ እኩል ነው? ከግራቪቲ ኦፍ ዘ እርዝ ጋር እኩል ነው ማለት ነው። ስለዚህ ምን ማለት እንችላለን? የሃይፖቴቲካል ፕላኔቱ አክሰለሬሽን ከአክሰለሬሽን ኦፍ ግራቪቲ ጋር ምንድን ነው ማለት ነው? እኩል ነው ማለት እንችላለን። ጂፒ ኢዝ ኢኳልስ ቱ ጂ ኦፍ ዘ እርዝ ማለት ነው። ይሄ ይሆናል።